ብርሃኑ በለጠ እባላለሁኝ። ኢትዮጵያ በለጠ ደሴ እባላለሁ። ዶክተር ፋሲካ በለጠ እባላለሁ። ያው በለጠ ደሴ። ለእናቴና ለአባቴ ሶስተኛም አራተኛም ነን፣ መንታ ነን። እኔና መንትያ ወንድም አለኝ። ፋሲካ ስባል እንግዲህ ታሪኩን ሰማ አባብዬ ፓርላማ ወደ መመረጥ የሄደበት ጊዜ፣ የደስታ ጊዜ፣ ፎቅ ቤት የተሰራበት ጊዜ ነበር። እንደዚህ አይነት ታሪክ አለ። የኔ አባት የተለየ ነው። ኃይለ ሥላሴ ጊዜ እኮ ትምህርት ቤት ከፍቶ አስተማሪ ቀጥሮ ሙሉን ቃል ሟልቶ ማታ ማታ በነፃ መሰረተ ትምህርት እንዲማሩ ከማይምነት እንዲላቀቁ ያደረገ አባቴ ነው። በለጠ ደሴ እኮ የመጨረሻ ደክ የጓ ያለ ንግድ ማያቅ ግራዝማች በለጠ ደሴ በጣም ጥሩ ሰው፣ የተከበረ ሰው ነው። ገና በጃንሆይ ጊዜ ትልቅ መጋዘን ሰርቶ በቃ እዚህ ጋር አስተምር ብሎ ተማይፈ ሁሉ መጥቶ አይቶላቸዋል። ውሃ ሲጠፋ ቦቴ ገዝቶ አምጥቶ ቀጨኔ በእንስራ የሚያከፋፍሎ የነበረው በራሱ ወጪ ከማዘጋጃ ቤት ገዝቶ ለአባታችን ታሪክ ትንሣኤ የፈጠርንለት ነው። መሞታቸው የሚያም የነበረው ምንም ሳይሰነድላቸው ቢቀር ነበር። ያው ምርጫው ተካሄደና የነሱ ተፎካካሪ የነበረው ኤሊሾ የማ ይባላል፣ ዶርዜ ነበረ። ዘይመራ ምናምን ሲባል አንደኛ ማይወጣል በለጠ ደሴ፣ ሁለተኛ ግራዝማች በትእዛዝ ወጥተው ተመርጠው አላሳራቂ ታርቀው ማነው አንደኛ በለጠ የኛ ፈሰሴ በለጠ ደሴ እያለ የጨፈረ በትእዛዝንም እያመሰገኑ ከዛ እንደመጡ እንግዲህ እግዚአብሔር ያሳይ በለጠ ደሴ ቤት ገቡ። ከመጀ ጨፈሩ ገቡ፣ ታረቁ፣ በቃ ሁሉ ቀረ። ከመድኃኔዓለም በላይ ጨለማ ነበር። የመንገድ መብራት እንዲገባ ከፍተኛውን ጥረት አድርጎ የራሱን ወጪ እያወጣ እንዲበራ ያደረገ። የእነሱን ደግሞ እንዲህ መልካሙን ነገር አውጥቶ ለትውልድ መስጠት የበለጠ እንዳይሞቱ ያደርጋቸዋል፣ የበለጠ አይረስ ያደርጋቸዋል። ሁለቱም ተመረጡ። ካቻው ይባላል መቼም ኮሚክ ብታየው ካቻው ፍርዴ ማነው አንደኛ፣ ሁለቱም በእኛ ተያይዘው ወለጎን እየተለፋው እየማጡ ተያይዘው ልጅያለ አባቴ ግራዝማች በለጠ ደሴ በእውነቱ አካባቢውን ህብረተሰብ ከልጆቹ በላይ እንደሚያከብር እንደሚወድ የወለዱ እንደሆነ በጊዞ መኪና ሰጥቶ ሄዶ ሐኪም ቤት አድርሶ ነው የሚመለሰው። አባት ለልጆቹ ነው ንብረት የሚያቆየው። አባቴ ግን ንብረቶች የአካባቢው ህዝብ ነው ሲያወጣ እስከ መጨረሻው ድረስ ይኖረው። ራሳቸው በጣም አልፈው የሚሄዱት ነገር ሞር ብዙ ነገራቸው ማህበረሰቡ ላይ ነው። በለጠ ደሴ እኪቱ ተገባ ያወጣውን ብር መልሶ አይከተው። ደግ ናቸው የመጨረሻ። እኔ እንደውም ምን ጠይቂያት ነበር፣ አባብዬ ጥሎሽ ሲሄድ 32 ዓመትሽ ነበር። እኛ ደግሞ ገና ልንዳር የምናስብበት ጊዜ ነው ያ እድሜ ማለት። አንቺ እኮ ረዳት ያስፈልግሽ ነበር፣ ፍቅር ያስፈልግሽ ነበር እና ለምን አላገባሽም ብዬ ጠየኳት። እኔ ትልቅ ኮንኩ በኋላ ማለት ነው። እና የእናቴ መልስ አይ ልጄ ልጆቼን በእንጀራ አባት እንዳሳድግ አለችኝ። የእናቴ አባቶቻችን የሚገርም ባህሪ፣ በጣም መንፈሳዊ የሚመስል ተግባርና ቅንነት አይናገሩትም። ያው ህፃናት ትምህርት ቤት ሆኖ እንሰራ እኛ መውረጃ ላይ እዚህ ሁለተኛው መንገድ የለም ህፃናት ትምህርት ቤት ሚስዮን የሚባለው በለጠ ደሴ የሰራው ትምህርት ቤት ነው። ለቀጨኔ ትልቅ ጉልህ ሚና ተጫውተዋል የምንላቸው እነ ግራዝማች በለጠ ደሴ ሌሎችም አባቶች ትልቅ ሚና እንደተጫወቱ ነው። አመት በዓል በመጣ ቁጥር እውነት ሰልፍ ነበር ገንዘብ የሚወስዱት። በበለጠ አቧራው ዘነጠ ተባለ። ነፍሰ ጡር በመጣች ጊዜ ሆስፒታል አምቡላንስ አባቴ መኪናች እኔ የሚተርፈኝ ነበረ። ሌሊት በመነሳት በማድረስ በመመለሱ አድርሶ መመለስ ብቻ አይደለም፣ እቤት የጎደለውን ጠይቆ አሟልቶ እኮ ነው ወደ ስራው የሚሄደኝ ነበር። ወልደው ተመልሰው ወደ ቤታቸው። እግዚአብሔር ግን ስታምነው ከምንም ውስጥ ያወጣል። የምታምነው አምላክ እኛን ምንም ሳታጎርልብን ሁላችንም ላክስትም ላጎትም ልጅ ሳንሰጥ ማስተምራ መጨረሻችንን አይታ ነው ያለፈችው እናታችን። ከሌ ተፈነከተ ታመመ በለጠ ደሴ መኪና ነች። ያው አባቴን አላውቀውም ነበር፣ ህፃናት ሆነን ነው በስርዓት ምክንያት አገር ጥሎ የጠፋው። በሚገርም ሁኔታ
እሱ ከጠፋ 2 ዓመት ከሆነው በኋላ አንድ ሰው ጠፍቶ 2 ዓመት ከሆነው እንደሞተ ነው የሚቆጠረው። እርምሽን አውጪ የሚል ነገር እናታችን ጋር መጣ። እናታችን ደግሞ ነው ልቤ እንደሱ አላለኝም አለ ይመጣል ትል ነበር። ሚስትም ባልም አንድ ትራክ ላይ ናቸው። ሰርግ በመጣ ቁጥር አሁን ያልተሞሸረባት አለ እንደ በዛ በቤቱ ያልተሞሸረ አለ። ቀጨኔ ውስጥ እንደው አስፋልቱን ለማሰራት የቀጨኔን ከፍተኛውን በጀት በመበጀት እንዲሰራ ስላደረገላቸው እኮ በበለጠ አቧራው ዘነጠ ተብሎ የተጨፈረለት እንኳን አይደለም ለእናንተ ለልጆቻቸው ለአካባቢው ማህበረሰብ መነጋገሪያ እኮ ሆኑ ዘመናት አልፎ ማለት ነው። ከተወሰኑ ዓመታት በኋላ ደግሞ አባታችሁ መንኩሰዋል፣ ባህታዊ ሆነዋል የሚል ወሬ ይመጣል እና ወደ ትምህርት ቤትም ሲሄድ ይሁን ወደ ስራም ሲሄድ ይሁን መንገድ ላይ የአባቴን ፎቶ የሚመስል መነኩሴ የሆነ ቢጫ የለበሰ ወይም ደግሞ የባህታዊ ጸጉር ያለው አባት ካየሁ ትምህርት ቤት ቢረፍድብኝ ስራ ቢረፍድብኝ አይ ዶንት ኬር ወራጅ አለ ብዬ ወርጄ እኛን አባት ተከትዬ የክርስትና ስሙ ክፍለ ዮሐንስ ነው ክፍለ ዮሐንስ ኖት ብዬ ጠይቄ አይደለም ይሉኛል። ብርም ካለኝ ያለኝን ብር ሰጥቼ እንደገና ሌላ ታክሲ ይዤ ወደ መሄድበት ይሄድ ነበር። ነጋዴ ነው አባቴ ተጀምሮ አላማም ስለሆነ ንግዱን ነው የሚሰራው። የህዝብ ፍቅር ስላለ የዋ ስለሆነ ደግነቱን ስለሚያውቁ አባቴን ፉሽ አድርገውት ፓርላማ ውስጥ እንዲገባ አደረጉት። ቢገባም ያው አንደኛ ነው የወጣው፣ ሁለተኛ ዓመትም አንደኛ ነው የወጣው። ሁለተኛ እንኳን ወጥቶ አያውቅም። ህዝብ ፍቅር ስላለው ስላደረገም ከልጆች አስፈልጦ ለአካባቢው ህዝብ ነው ያደረገው። ባይኔ እማላቀውን አባቴን ባይኔ በጣም እፈልገው ነበር። ሸሚዝ፣ ኮት፣ ሻርፕ፣ የአልጋ ልብስ መሰራት ተጀምሮ ኮትና ሱሪ በሱፍ የተሰራ እኔም ለብሼዋለሁ። ሻርፕ ያለበሰው ነበር ቢበረታታን ወዴት ነበረ። ሄዱና ጓዳ ገቡና ግራዝማች በለጠን ይሄ ሰው እንዲበጠበጠን ይኸው ገብቶ እንደዚህ ያደርጋል ይሁን ማን ነው አለ። ብቅ አለና ተያኝ እኔ ምን አደረጋቸው? ምንም አላረከ ገብቶ ቁጭ አለ። እናንተ እንደምትጠጡት ይደርሰዋል። አፈር ብላ ይደግሰው። እናታችንን ጥሏት ሲሄድ የ32 ዓመት ወጣት ነበረች። 9 ልጆች ነው የወለደችለት። በየ2 ዓመቱ ነው የተወለድ ነው። ነፍስ ያወቀ ልጅ የለም። አባታችን እንጃ በምን ውስጥ በስፖርቱ ኮሚቴ አባል በመሆን ስንት ወጪ ነው ያወጣ እንትን ያለው እንዲለወጥለት ማለት ነው። አባቶቻችን ለሰፈራችን ብዙ ነገር አድርገዋል። የኖሩት እንዳልከው ከቤተሰባቸው ይልቅ ለማህበረሰባቸው። ስለዚህ የኛም አባት ናቸው፣ ይመለከቱናል፣ ያገቡናል። እርጉዝ አይቶ ማለፍ የለም። እንዲህ ደከም ያለ ሽማግሌ አይቶ ማለፍ የለም። በመኪና ይዞ ሄዱ፣ ገንዘብ ሰጥቶ። እኛ አባት ስለ አባቴ ሲናገሩ ባለ አምቡላንሱ በቀጥታ ለቴዲ ነው ለቴ ለፋየን የደወልኩት። እንዴ አባብዬ አምቡላንስ ነበረው እንዴ ነው ያልኩት። ዲከስ አይ ዶንት ኖ። ከዛ ስል ኧረ አይደለም ፔጆ እኮ ነች አምቡላንስ የተባለችው አለኝ ማለት ነው ቴዲ። እንዴት ስለው የታመመም ልትወልድ የደረሰች ሴትም ምንም አይነት ችግር ከመጣባቸው የኛ ቤት ነው የሚንኳኳው። ከተኛበትም የሚበላም ከሆነ ምንም የሚያረግ ከሆነ አቋርጦ እነዛን ሰዎች መድረስ የሚገባቸው ቦታ አድርሶ የሚገባቸውን ብር ሰጥቶ የሚያስፈልጋቸውን ኤክስፔንሳቸውን ሰጥቷቸው ከዛ ነው ወደ ስራው ወደ የሚሄድበትም የሚሄደው አለኝ ማለት ነው። ትልቅ ሰርፕራይዝ ለኔ፣ ምክንያቱም ልጁ ነኝ። እኔ ግን አላውቀውም ይሄን ታሪኩን። በቃ የተደመምኩበት ታሪክ ነው የአባቴ ታሪክ። አንቺ ልጅ የአያቱን ታሪክ ቢያውቅ እሱን ይመስላል። የእነሱ ያሰሩት መንገድ ነው እስካሁን እየተሄደበት ያለው አስፋልቱ። አንደኛ መንገድ፣ ሁለተኛ መንገድ፣ ሶስተኛ ተባለ። በማስተባበር ነው የተሰራለ ነገሩ። ደግ ሰው እንደነበረ ያው ወንድሜም ገልጾታል። የቀጨኔን ህዝብ ለመርዳት የከፈለውን ዋጋ ከፍሎ ማግኘት የሚገባውን ነገር እንዲያገኝ ብዙ መንገድን ከፍቶ ያደላደለ የኛ አባት ነውና ኩራት ይሰማኛል። የሱ ልጅ ስለሆንኩ በጣም ደስ ይለኛል። ኢታዜ ሌሰን ትምህርት አለው። የአባቶቻችንን የእናቶቻችንን ይሄን የመሳሰለ ቅንነትና ደግነት ማውራት፣ ሌላ እንደነሱን የሚመስል ትውልድ መፍጠር ነው። እኔስ ምን አድርጌ ልለፍ የሚል ነገር ለእኔ ሳይሆን ለእኛ ያላደረገው ነገር ለዚህ ህብረተሰባችን ሰው የለም። የግራዝማች በለጠን ደግነት ሁለቱም ሲመረጡ ቤቱ ዛሬ 400-500 ሺህ ብር አይገኝም። ተጋር የታረደው ጮማ ጠጁ እስኪው አርጎ
በእኛ ምክንያት ነው የተጣላችሁት ብሎ ያስታረቀ ደግ ሰው። እኔ በትእዛዝ ነኝ ታበልጄ የበለጠ ነው ፈላለጋል ያለን የታረቀ ነው። ሁለቱም የኛ ሲሆኑ ታረቀን። ሆታው ተጉልል ምንድነው የሚባለው? ከዚያ ጀምረን ቤት ድረስ እንሄድ ሰው እንዲህ እየተጋፋ እንጂ እንደዚህም እንደልቦ አልሄድም። የደስታው ብዛት እናታችን የድመት ዕውር ነው ነበር የምትለው። ያም ማለት መርካቶን አታውቀውም፣ ገበያውን አታውቀውም። በሰራተኞች ተከባ ነው የምትኖረው። ልብስ እንኳን ሲገዛላት ተለክታ ነው የሚመጣላት ልብሱ፣ ጫማው፣ ሁሉም ነገሩ እና ውጭውን አታውቀው። በቃ የቤት እመቤት ነች። እሱ በድንገት ጥሏት ሲሄድ ሰማይ ምድሩ ነው የተደፋባት። ለካ ከነዚህ ትልልቅ አባቶች በስተጀርባ ደግሞ ከነሱ ያልተናነሰውን ሚዛን ላይ ቢቀመጥ የባሰውን ዋጋ የከፈሉ ሚስቶች አሉ። መጋዘናችን ሁለተኛ መንገድ ያለው መጋዘን ማለት ነው። እዛ ውስጥ ሱፍክር በግሉ ገዝቶ ባለሙያዎችን እነ ወልደ ኢየሱስ እነ ካሳሁን እነ በለጠ ሰጫ እናቷ አጥናፉን ሌሎቹንም ባለሙያዎች አሰርቶ ንግድና ኢንዱስትሪ ሚኒስቴር ሁሉ መጥቶ ፎቶግራፍ ሁሉ ተነስተዋል። ለምንድን ወደ ኢንዱስትሪ እንዲበለጽግ ነበረ ሐሳቡ። የቤተሰብ ጽናት የቤተሰብ ትጋት ካለ ልጅ ከመስመር የሚወጣበት እድል ይኖራል ብዬ አላስብም። እግዚአብሔርም ስለሚያግዝ